እዚህ ቲክቶክ ላይ ስታቁኝ በህይወቴ በሁለት ግለሰቦች ጸብ ገብቼ አላቅም። አስተያየት ሰጥቼም አላቅም በግለሰቦች ጸብ። አንዲት ሴት ላይ ግን ሰው በግሩፕ በማህበር ሆ ብሎ ሲነሳባት ግን ሁሌም ለሴቶች ድምጽ ሆናለሁ። ድምጽ ሰውን ግን መርጫ አይደለም ሆነው ለሚወደኝ ብቻ እኔን ክፉ ተናግሮ ለማያቅ ብቻ አይደለም ሆነው። ሊያ እኔ ሳልደርስባት በጣም ብዙ ጊዜ ትሰድበኛለች። ያ የግል ነው አይደል? ፐርሰናል ነው። ፐርሰናሊ ሰደበችኝ ብዬ ግን አንዲትን ሴት ለብቻዋ ሆና ሁሉም አንድ ላይ ሆ ብሎ ሲነሳባት ፌር አይደለም። ህሊናዬ አይፈቅደውም። ሴትነቴ እናትነቴ ህሊናዬ አይፈቅደውም። እቺ ልጅ የልጅ እናት ናት እንደኔ፣ እኔም እናት ነኝ። ሁሌም ለእናቶች ለሴቶች ድምጽ ሆናለሁ። እኔ ቲክቶክ አካውንቴ በተደጋጋሚ ሲዘጋብኝ ኢንስታግራም ላይ ሀቢባ የኔን ቲክቶክ ወሬ ነው ማወራበት፣ አንቺ ግን የመዳም ቅመሞችን ችግር ነው የምትሰሚበት፣ የመዳም ቅመሞችን ችግር ነው የምትፈቺበት፣ የኔን ቲክቶክ አካውንት ውሰጁ ብላኛለች ኢንስታግራም ላይ። እኔና ሊያ የምንተዋወቀው እኔም የመዳም ቅመሞኝ እሷም የመዳም ቅመሞና ኦማን እያለች በፌስቡክ ለ11 12 አመታት ጓደኛ ነበረን። ከመሬት ተነስታ ነው እኔ መስደብ የጀመረችው። እኔ መልስ ሰጥቻት አላውቅም፣ ግን ስላስቀየመችኝ ብዬ ግን ዝም አልልም። እና አንድ ሰው ካጠፋ ይመከራል ኦር ይገሰጻል በትልቅ ሰው ምናምን እንጂ እንጀራዋን ልጇን የምታሳድግበትን ዩቲዩባ ይዘጋ ብዬ አልስማማም። አመሰግናለሁ። እና ለአንቺ ስለማይጠቅም ነው የምነግርሽ። ለምን ጩጬ ልጅ አለች። እግዚአብሔር ይጠብቅልሽ፣ እግዚአብሔር በጥበቡ ያሳድግልሽ። ግን ሴቶችን አንቺ ራቁት ቪዲዮ አወጣለሁ ካልሽ ወንዶቹ ሲያርጉ ለምን ይቃወማሉ ሴቶች? ታዲያ አንቺ ለሴቶች ከለላ ካልሆንሽ፣ አንቺ ሴት ልጅ እያለችሽ ነው አንቺ ከለላ ካልሆንሻቸው በምንም ተጣያቸው። በሌላ ነገር ተሰዳደቢ፣ በሌላ ነገር እንደፈለግ ተሰዳደቢ፣ ተዋቀጭ፣ ቀጫት እስኪ በቃ። ራቁት ቪዲዮ ጉድሽን አወጣዋለሁ አንድ ተናገሪ እየተባለ መባል ያለበት እንዴት ነው የማታስቢው? ማመዛዘን የለም። ማመዛዘን ልጅ ያለች እኮ ነገ you never know። እኔ ሴት ልጅ አለች ነገም እንደሚሆን አላውቅም። ለዚህ ነው ሴት ልጅ ብሞት አንገቴ ቢታረድ ራቁት ፎቶ እንደዚህ ቪዲዮ ላይ አላሳየም። እንደዚህ ነው ይለፍ፣ ያ ነገር ያልፋል። ቤተሰብ ጋር ደርሶ እራሱ የመጣውን ሰው ኮረንት ያስይዤ ልከዋል። ዛሬ ጋር እንደቴንኪ ቢያታ እንዲህ ብለስታይ ስንት ነገር ያደረገችኝ እኔ ከሷ ጋር ለገንዘብ ብቻ አልቀመጥም፣ ግን ጊፍት ግን ከዲዲ ወስዳለሁ። አምላክ እስራኤል እኔ እኮ አንዴ ነው ከጂጂ ጋር የተቀመጡት። እሱም ደግሞ ሁላችሁ ተቀመጪ ጆን ዳንኤል ምናምን አክብሬ ምናምን ድራማ ደግሞ እንዳይፈጠር ይሄ ነው የተቀመጥኩ። ወይ ደግሞ ለሽቀላስ ቢሆን ለሽቀላ ምን አቃጠለሽ? በአንድ ደግሞ እንዳሽ በአንድ 30 ኮይን ነው የምትወጣው። አንድ ከ30 ኮይን ማለት አንበሳ ነው። እሱስ ማን ያገኘዋል? 30 ኮይን እኮ ጠፍቶባቸው ሰዎች ድርቅርቅርቅርቅ ቀብሎ ቤታቸው እኮ ማለት ነው በስለት የሚጸልይ ያለ እባክህን አንበሳው ባይገባ ጎፈሩ ቤቴ ይግባ የሚል እኮ ስንት ጌመር አለ። እኔማ 30 ሺህ ኮይን እኮ ከገባልኝ መታደል ነው ውዴ፣ መታደል ነው። 30 ሺህ ኮይን ያላገኘ ሰው ስንት አለ መሰለሽ? ሊሸቅሉ እና የ19 ዓመት ልጅ አሁን እየሄድኩ ነው ጠርተውኝ ብላኛለች ብዬ ነግራታለሁ። ለምን ትሄጃለሽ? እኔ ቤት ነይ፣ እኔ ቤት ልይና ልደብቅሽ ስላት ምን እንዳለች ታውቃላችሁ እንዴ? እያየናቸው አይደል እንዴ ለሊያ ምን እያደረጉ እንደሆነ። እኔ ነይ ያሉኝ ቦታ ሄዳለሁ ብላ ትራፊክ እየተደረገች ነው። እሺ ጋይስ ኢምፓክቱ አልገባችሁም ልላችሁ ፈልጌ ነው። ስለዛ እናንተ ዩቲዩብንም አዘጉት። እኔ ሊያዩ የመጣሁት አንድ ከመጀመሪያውም እኔ ኃላፊነት የመውሰድ ነው። እኔ ነኝ ቀድሜ የተሸወድኩላት፣ እኔ ነኝ የበላችኝ መጀመሪያ። ሁለተኛ ኢትስ ናት ፐርሰናል። እኛ ትከሻ ላይ የተሸከምነውን ተሸክማችሁ ብትዞሩ ኖሮ እንደዚህ ወሬም አታወሩንም ነበረ። ሶስተኛ ዩቲዩብን አዘጉ አታዘጉ የራሳችሁ ጉዳይ ነው። እኛ ግን ኦልሬዲ ሊጋል አክሽን ልንወስድ ነው።
ጠበቃ ኦልሬዲ ነፋፊ ምናምን እየተዘጋጁ እንደሆነ እናውቃለን። ሴታ ሴት ፓወር ደግሞ ኦልሬዲ ድራፍት አዘጋጅተን ለሚመለከተው አካል አስገብተናል። በቅርቡ ልክ እንደማንኛውም ወንጀለኛ ተጠርጣሪ ገብታ እንድትጠየቅልን እንቅስቃሴ ጀምረናል። ከዛሬ ጀምሮ ይሄን ልነግራችሁ ነው። መታሰሯ አይቀርም። አለቀ። ሁሉም ደግሞ ይሄ ደግሞ ዋርኒንግ ነው። የዛሬ ሁለት ዓመት እናንተ ድምጽ የምትሆኑላቸው ልጆች ከ18 ዓመት በላይ የሆኑ ናቸው። አንድ ራሳቸው መክሰስ አይችሉም ነው ይሄን ነገር። እናንተ ከ18 ዓመት በታች ያሉ እየተደፈሩ ያሉ ትላንት እንደውም እናንተ ራሱ ታጋርጊያቸዋለሁ እንድታዩት አንድ ትንሽ ልጅ 13 ዓመት ልጅ ነው ጡቷን እየነካካ እናንተ እንድታዩት ብዬ ታጋርጊያቸዋለሁ። እሺ እንደዚህ አይነት ከ18 ዓመት በታች የሆኑትን እነሱ ላይ ሞር ብትሰሩና እነዚህ 18 ዓመት በላይ የሆኑት ራሳቸው መክሰስ አይችሉም። ይሄን ስታስቡ አሁን ሊያሹ ትታሰር የኔ ችግር አይደለም። አንድ ቀንም ትታሰር 15 ቀን ትታሰር ልጇስ ቢያዬ ልንገርሽማሽ በመጀመሪያ ማለት ነው ጀንደር ቤዝ ቫዮለንስ የደረሰባቸው ሴቶች በአንድም ሆነ በሌላ መንገድ አቅማቸውንና ድምጻቸውን የተነጠቁ ሰዎች ናቸው። እነዚህ ሰዎች የጠበቃ የጊዜ የገንዘብ እጥረት አለባቸው። ከዛ ሳይኮሎጂካሊ ምን ያህል እንደተነኩ ታውቃላችሁ? አሁን እኛ በግለሰብ ደረጃ አይደለም እቺን ሴትዮ እየጠየቅናት ያለ ነው። ናቲሞን ሲታሰር በግለሰብ ወይም የሆነ የሚከሰው ሰው ተገኝቶ አይደለም የተከሰሰው። እንደኛው ፋይል ተዘጋጅቶበት ለአመታት ሴቶች ላይ ሲነዛ የነበረው የጥላቻ ንግግር ተጠራቅሞለት በኤቪደንስ ነው የገባው። እሷም እንደዛው በህዝብ ደረጃ ነው የምትጠየቀው፣ በግለሰብ ደረጃ አይደለም የምትጠየቀው። የጥላቻ ንግግር ሴቶች ላይ ያለማቋረጥ የዲጂታል አታክ ኮምፒውተር ህጉም ቢሆን ይደግፈናል። የኮምፒውተር ህጉ የጥላቻ ንግግር፣ የስም ማጥፋት፣ እነዚህን የመሳሰሉ የአእምሮ ጫናዎችን ይከላከላል። ከሳሽ አያስፈልገንም። ከሳሽ እሷ ካላት እኛ አሁንም ቢሆን እሷ ብቻ አይደለችም፣ ሌሎች ሰዎችም ላይ አደጋ ደርሶብኛል እንደዚህ ወንጀል ደርሶብኛል ያሉ ሰዎች በሙላ የህግ አገልግሎት እየሰጠን ነው፣ የሳይኮሶሻል ቴራፒ እየሰጠን ነው። እኛ ግን ያለብን ኃላፊነት የሚከስ የለም ተብሎ ዝም ማለት አይደለም። እንደ ህዝብ ልንከሳት እንችላለን በአቃቤ ህግ በኩል። እንደ ህዝብ የጥላቻ ንግግር የኮምፒውተር ህጉ ያግዘናል። እንዳትወስ ፖይንት ሀብን ሰው ፓስተር ቸርም እነዚህ ሌዝቢያኖች ሴቶች ወንድ ጠል ናቸው ሲል አይታችኋል። አቅማችንን የመጣው ይመጣታል። እኛ ተው እየለመንን ተው እንደዚህ ማለታችሁ እናንተ የመሰላችሁ ትልልቅ ኢንፍሉዌንሰሮች እና ትልልቅ የሰው ህይወት ላይ ዋጋ ያላችሁ ሰዎች ድምጽ ያላችሁ ሰዎች ተው ሴቶች ላይ እንደዚህ አትረማመዱ፣ ለተጎዱት ሰዎች ስትሉ ባካችሁ ብለን ስንለምን እምቢ ስላሉን ነው በጉልበትም በባሌም በቦሌም ተብሎ ይቅርታ የሚጠይቁ። ከሷ በላይ ፓስተር ቸሬ እንግዲህ ማን ነው ለኢትዮጵያ? ፌደራል ፖሊስ ማን ነው ለኢትዮጵያ ወጥተው ይቅርታ ብለው የጠየቁት? ለኢትዮጵያ ሴቶች ክብር፣ ለኢትዮጵያ ሴቶች ለቅሶ እንባ ሲሉ ነው። እሷ ማን ስለሆነች ነው ወጥታ አልጠይቅም ይቅርታ? እስከዛሬም ያጠፋሁት ነገር ካለ እንግዲህ በቃ ይቅርታ ጠይቃለሁ ደጋግሜ። this is not sentimental, this is not empathy, this is not apology። ይሄ ማኒፑሌሽን ነው፣ ኢጎ ነው። ይሄ ደግሞ ይተነፍሳል። ለምን? ሌሎች ሰዎች መማር ስላለባቸው። እያንዳንዳቸው እነዚህን ፖድካስቶች እየሄዱ ስፖንሰር የሚያደርጉ ኢንተርናሽናል ካምፓኒዎች ሁሉ አልቀሩንም። እየዞርን ቦይካት እንደምናስደርግ 2 ዓመት ነው ካንስል ካልቸር ኢንትሮዲዩስ ስናደርግ የኢትዮጵያ ሶሻል ሚዲያ ላይ 2 ዓመት። ፋይናሊ ይሄ ዋጋ እየከፈለ ነው። ፋይናሊ ማኛ ጂጂ ምናምን ማንም የሚተርፍ ማንም የለም። እኛ እያለቅናትን ቢሆን የሚቀጥለው ትውልድ ያነሰዋል። ካንስል ይደረጋሉ፣ በህግም ይጠየቃሉ። ከዛ እግዚአብሔር ደግሞ ፈቅዶላቸው ህጉ አይ ይሄ የሚያስጠይቅ አይደለም ካለ ይውጣ። 3 ቀን እንኳን ብትታሰር ተመስገን ነው ለኛ። ይሄንን ነው የምላችሁ። ጥያቄ እንደርሻ አንድ ነገር የተሸወድኩላት እኔ የበላችኝ መጀመሪያ። ሁለተኛ ኢትስ ናት ፐርሰናል። እኛ ትከሻ ላይ የተሸከምነውን ተሸክማችሁ ብትዞሩ ኖሮ እንደዚህ ወሬም አታወሩንም ነበረ። ሶስተኛ ዩቲዩብን አታዘጉ የራሳችሁ ጉዳይ ነው። እኛ ግን ኦልሬዲ ሊጋል አክሽን ልንወስድ ነው። ጠበቃ ኦልሬዲ ነፋፊ ምናምን እየተዘጋጁ እንደሆነ እናውቃለን። ሴታ ሴት ፓወር ደግሞ ኦልሬዲ ድራፍት አዘጋጅተን ለሚመለከተው አካል አስገብተናል። በቅርቡ ልክ እንደማንኛውም ወንጀለኛ ተጠርጣሪ ገብታ እንድትጠየቅልን እንቅስቃሴ ጀምረናል። ከዛሬ ጀምሮ ይሄን ልነግራችሁ ነው። መታሰሯ አይቀርም።
አለቀ። ሁሉም ደግሞ ይሄ ደግሞ የዛሬ 2 ዓመት ቤትዬ እኔ ልወርድ ነውና ቤዛ አስቀየት ጫውተልሽ ብትስይ ቤትዬ ከስር ሆናለሁ። እኔ ሳልተመቸኝ ነው ይቅርታ። እሺ በጣም ወይታለሽ ቤዛ የዛሬ 2 ዓመት የተለያዩ ፖድካስቶች ላይ የወጡ ሴቶችን ሲያንጓጥጡ ፌደራል ፖሊስ እያመጡ ሴት ልጅ ለምን አትመታም ትመታለች ሲባል ወቸው ጉድ ላይ እየቀረቡ እያንዳንዳቸው ፓስተር ቸሪም እነዚህ ሌዝቢያኖች ሴቶች ወንድ ጠል ናቸው ሲል አይታችኋል። አቅማችንን የመጣው ይመጣታል። እኛ ተው እየለመንን ተው እንደዚህ ማለታችሁ እናንተ የመሰላችሁ ትልልቅ ኢንፍሉዌንሰሮችና ትልልቅ የሰው ህይወት ላይ ዋጋ ያላችሁ ሰዎች ድምጽ ያላችሁ ሰዎች ተው ሴቶች ላይ እንደዛ አትረማመዱ፣ ለተጎዱት ሰዎች ስትሉ ባካችሁ ብለን ስንለምን እምቢ አንዴ አምኜ አንዴ ያለችውን ነገር እንትን ብዬ አንዴ ፌል አድርጌያለሁ፣ አንዴ ተሸውጃለሁ፣ አንዴ ሿሿ ተሰርቻለሁ። ድጋሚ ሿሿ ለመሰራት እዚህ ቴብል ላይ እዚህ ጠረጴዛ ላይ አልቀመጥም። ግን እንግዲህ እንዳልኩት ነው። ሌሎች ሰዎች ካሉ ይሄንን ነገር ሰፖርት አድርገው ኔጎሺዬት ለማድረግ ዊሊንግ የሆኑ ምንም ችግር የለውም። እኔ ግን ኢሚዲየትሊ እንባ ጠባላት አለቀሰች ሲባል ደንግጬ አንደርስታንድ ለማድረግ ጥግ ድረስ ሄጃለሁ። በዚህ በቃኝ፣ እኔ ይበቃኛል፣ እወድሻለሁ፣ አሁን መሄድ አለብኝ፣ መመለስ አለብኝ። አሁን የተረዳሽኝ ይመስለኛል። አንቺ ያልሻቸውን አንግሎች በሙሉ ቪዲዮ ላይም አሁን እዚህ ላይቭ ላይም ያልሻቸውን አንግሎች በሙሉ አይቼ ቼክ አድርጌ የግሩፕ ጥላቻ እንዳይሆን፣ የዘር ጥላቻ እንዳይሆን፣ የግል አጀንዳ፣ የእልህ የኢጎ እንዳይሆን በደንብ ኤቭሪቲንግ ሃምብል ሆኜ ራሴን ዝቅ አድርጌ ኤቭሪቲንግ ቼክ አድርጌ ነው ወደ አክሽን የገባሁት። በቃ ኳስ ሜዳው እንዳለ እሷ ጋር ነበረ። ይሄን ሁላ ነገር ለማስቀረት ማለት ነው። እድል አፍተር እድል ነው የተሰጣት። 3 ነው የጠየኳት። ሐሳብሽን ቀየርሽ ወይ? ከዛ በቮይስ ላኩላት። ምንድነው ለምንድነው የፈራሹ ነገር አለ ወይ? እንደገና በጥያቄ ምልክት ቴክስት አደረኩላት። እየጠበኩሽ ነው በቪዲዮ አልኳት። 5 ጠይቄያታለሁ። እንደውም በቪዲዮ ደግሞ 2 ነው የጠየኳት። ምንም ፖዚቲቭ የሆነ መልስ አላየሁም። ስለዚህ እኔ አሁን ለ6ኛ ጊዜ ትለወጣለች፣ ትቀየራለች፣ አንደርስታንድ አድርጋኛለች፣ ሰምታኛለች ብዬ አልቀመጥም። ግን በቃ ልሂድ እኔ። ለማንኛውም ይመችሽ። ስለተረዳሽን ስለምትረጅን በጣም አመሰግናለሁ። እሺ ቴንክ ዩ ጆርጂ። እሺ አመሰግናለሁ። እሺ ቴንክ ዩ ጋይስ። እኔ የራሴን ሐሳብ የራሴን ኦፒኒየን ነው አብያችኋለሁ። እኔ በጋራ ምናምን አይደለም። እኔ ባይዘዌ በቀደምታ ፋፊ ዶክተር ቤዛን